በዛሬው ቪዲዮ የሰው ልጅ ዕውቀቱን ለበጎ ብቻ ሳይሆን እንዴት ለመጥፎ እንደሚጠቀምበት ነው የምናየው። ወደ ዛሬው ታሪክ ከመሄዳችን በፊት ለማታውቁኝ ማኪር እባላለሁ። በዚህ ቻናል ሁልጊዜ እውነተኛ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪኮች የሚመቻችሁ ሰዎች ይህንን ቤተሰብ መቀላቀል እንዳትረሱ። እንደዚሁም ኦልሬዲ የኔን ቻናል ሰብስክራይብ ያደረጋችሁ ቤተሰቦቼ ቪዲዮ ስለቅ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ምልክቷን ማብራት እንዳትረሱ። እንደዚሁም ደግሞ ይህንን ቻናል በምን ሰፖርት ላድርገው ማኪር ቲዩብን በምን ሰፖርት ላድርግ እያላችሁ የምታስቡ ሰዎች ላይክ በማድረግ ሰብስክራይብ በማድረግ እንደዚሁም ደግሞ ሜምበር በመሆን ሰፖርት ማድረግ ትችላላችሁ። የዛሬው ታሪክ እስከ መጨረሻ ካያችሁት የማትጠብቁት አይነት ነው። ስለዚህ እስከ መጨረሻ ማየታችሁ እንዳረሱ። እንደዚሁም ደግሞ በጣም ላመሰግናችሁ እወዳለሁ። ሰብስክራይብ ያደረጋችሁ ላይክ፣ ኮሜንት ያደረጋችሁ ስለምታበረታቱኝ በእውነት በጣም እጅግ አድርጌ አመሰግናለሁ። የዛሬው ታሪክ ደግሞ እንደ ሁልጊዜው የሚገርም ታሪክ ነው። እንደዚህ አይነት ሰውም አለ እንዴ ነው የምትሉት መጨረሻ ላይ። ምን እየጠበቅን ነው? ወደ ዛሬው ታሪክ እንሂድ። ከመግባታችን በፊት እንደተለመደው ይህንን ቪዲዮ ላይክ ማድረግ እንዳትረሱ ማለት ነው። ቀጥታ ወደ ታሪኩ። ኦማር ባለቤቱ ሰሚራ እና የ10 ወር ሴት ልጃቸው ከኦሃዮ ጉዞ ቆይታ በኋላ ገና ወደ ቤት መመለሳቸው ነበር። ገና ወደ ቤት ከመግባታቸውም የሆነ ግራ የሚያጋባ ጠረን ይሸታቸዋል። የእንደዚህ አይነት ሽታ ማንኛቸውንም ከዚህ በፊት ሸቷቸው አያውቅም ነበር። ሽታው የሆነ የተበላሸ ምግብ ምናምን አልነበረም። ይልቅ የኬሚካልና የቀለም አይነት ሽታ ነበረው። ስለዚህ ኦማርና ሰሚራ ቤታቸውን እየተዘዋወሩ የሽታውን መንስኤ መፈለግ ጀመሩ። በተለይ ደግሞ የማብሰያ ክፍላቸውን የተበላሸ የፍሪጅ መስመር ሆነ ሌላ የሆነ ሽታውን ያስነሳው ነገር ይኑራር ብለው መፈለግ ጀመሩ። ነገር ግን ምንም ሽታውን ሊፈጥር የሚችል ነገር አላገኙም። ይህን ጊዜ ነበር ኦማርና ሰሚራ አፓርትመንታቸው የሚገኝበት ህንፃ ተገቢው ክትትል እንደሚደረግለት አስታውሰው ግራ መጋባት የጀመሩት። የህንፃቸው እያንዳንዱ መገልገያ ቁስ በማንኛውም ጊዜ በሰዓቱ እንክብካቤ ይደረግለታል። የተበላሸ ነገር ካለ ወዲያው ይጠገናል። ተገዝቶ የሚቀየር ነገርም ካለ ወዲያው ነበር የሚስተካከለው። ወደ ኦሃዮም ጉዞ እንደሚያደርጉ ለህንፃ አስተዳዳሪው ማሳወቃቸውንም አልረሱም ነበር። ስለዚህ እነሱ የጠረጠሩት ምናልባት እነሱ በሌሉበት ባለሙያ ገብቶ የተበላሸ ነገር ጠግኖ ወይም ቀለም ቀብቶ ሊሆን እንደሚችል ነበር። ይህ ብዙ የሚያሳምን አማራጭ አልነበረም። ምክንያቱም እነሱ ቤት ውስጥ ጥገና የሚያስፈልገው መገልገያ ኖሮ ቢሆን እንኳ አስተዳዳሪው ሁኔታውን ቀደም ብሎ ያሳወቃቸው ነበር። እነሱ ያሰቡት ግን እንደዛ እንደሆነ ነበር። ከዚህ በኋላ ነው ኦማርና ሰሚራ እየተዘዋወሩ የቤቶቻቸውን መስኮቶች መከፋፈት ጀመሩ። በተጨማሪም ሰሚራ ሰንደል አበራች። ከባዱን ጠረን ለመቀየር እየሞከሩ ነበር። በኋላም እንደጠበቁት ከባዱ ጠረን ይጠፋና ሁለቱም የተፈጠረውን ችላ ይሉታል። ወዲያው ኦማር ከጉዞ ያመጣቸውን እቃዎች ከሻንጣ እያወጣ ቦታ ማስያዝ ይጀምራል። ሰሚራ በበኩላ ህፃኗን ማብሰያ ክፍል አስቀምጣ እራት ማብሰል ትጀምራለች። ከደቂቃዎች በኋላ ኦማር አሁንም ልብሶቹን በማስተካከል ላይ ሳለ ከማብሰያው ክፍል የባለቤቱ ድምፅ ሲጠራው ይሰማዋል። ወዲያውኑ ስራውን አቋርጦ ወደ ኪችን ይሄዳል። ሰሚራን ሲያገኛት በጣም ተጨናንቃ ልጃቸው ላይ በጭንቀት አፍጥጣባት ነበር። ህፃኗ ያለችበት ወንበር ላይ የተቀመጠላትን ምግብ እየበላች አልነበረም። በዛ ላይ በጣም ፍዝዝ ብላለች። ልጃቸው ለወትሮ ፈጣንና ሁሌም ምግቧን በአግባቡ የምትመገብ ስለነበረች ሁኔታው ግራ ያጋባቸዋል። ከደቂቃዎች በኋላ ኦማር የመስኮቱን አለመዘጋት የሙቀቱን መጨመር አስተውሎ ህፃኗ የተረበሸችው ለዛ እንደሆነ ይጠረጥራል። ሰሚራም ልክ ሊሆን እንደሚችል ትስማማለች። ከዛም ሁለቱም እየተዟዟሩ መስኮቶቹን ይዘጓቸዋል። የአፓርትመንቱ ሙቀት ወደ ነበረበት ሲመለስ እንደሚሻላት ተስፋ አድርገው ነበር። ነገር ግን ከ1 ሰዓት ቆይታ በኋላ የቤቱ ሙቀት ቢስተካከልም ህፃኗ ምንም ለውጥ እያሳየች አልነበረም። ከዚህ በኋላ ኦማርና ሰሚራ ልጃቸውን ለማስተኛት ቢሞክሩም እንደተለመደው ቀላል አልሆነላቸው። ከሴት ልጃቸው ደህና አለመሆን በተጨማሪ ኦማርና ሰሚራ ሁለታቸውም የራስ ምታት ህመም ሰላም እየነሳቸው ነበር። የሁለቱ ጥንዶች የህፃኗም ሆነ የእነሱ ህመም ስሜት ቀደም ብሎ ካደረጉት የጉዞ ድካም የመጣ እንደሆነ ከተስማሙ በኋላ ማረፍ እንዳለባቸው ተነጋግረው ለመተኛት ይዘጋጃሉ። በዚሁ መሰረት ህፃኗን እንደምንም አባብለው ያስተኟትና ጥንዶቹ ለራስ ምታት ህመማቸው ማስታገሻ ኢቡፕሮፊን ወስደው ወዲያውኑ እንቅልፍ ይወስዳቸዋል። ተስፋ ያደረጉት ሲነቁ ሁለቱም ደህና እንደሚሆኑ ነበር። ነገር ግን በቀጣዩም ቀን ሁለቱም አልተሻላቸውም ነበር። እንዲያውም ብሶባቸው ይነቃሉ። የኦማር የራስ ምታት በጣም ጨምሯል። ሰሚራ አሁን ከራስ ምታቷ በተጨማሪ ድካምም እየተሰማት፣ ህፃኗን ብትሆን ምንም ለውጥ አላሳየችም ነበር። በቀጣዮቹ ቀናትም ህመማቸው የበለጠ እየተባባሰ ይሄዳል። የኦማር ህመም ከሱ ሌላ ምንም ነገር ማሰብ እስኪሳነው ድረስ እየጠነከረበት ነው። ሰሚራም በበኩሏ ከአልጋ ላይ መነሳት አቅቷታል። ምንም ያህል እረፍት ብታደርግ አቅም ማግኘት አልቻለች። ምስኪኗ ህፃን ልጃቸው ደግሞ ከመዛሏ በተጨማሪ ማስመለስም እየጀመራት ነው። አሁን የጉዞ ድካም አሊያም ተራ የራስ ህመም እንዳልሆነ ግልጽ እየሆነ መጥቷል። ነገር ግን ኦማርና ሰሚራ በተጨማሪ ትንሽ ቀናት ቢያርፉ እንደሚ
እንደሚሻላቸው አምነው እረፍት ማድረጋቸውን ቀጠሉ። ልክ ወደ ቤት እንደተመለሱ በሳምንቱ ሰኔ 14 ቀን ግን እጅግ አስፈሪና አስደንጋጭ ሁኔታ ይፈጠራል። በዕለቱ ጠዋት ኦማር ከራስ ምታቱ ጋር እየታገለ ልጁን ለማየት ወደ መኝታ ክፍሏ ሄደ። ሊያነሳት ከወገቡ ጎንበስ እንዳለ ግን በድንጋጤ ክው ብሎ ደርቆ ይቀራል። የአልጋው ፍራሽ በጠቅላላ በህፃኗ ጸጉር ተሸፍኖ ነበር። በአንድ ሌሊት በጣም ብዙ ጸጉር ከልጃቸው የራስ ቅል ረግፎ ነበር። ኦማር የራሱን ህመም በድንጋጤ ረስቶ ሰሚራን ጮክ ብሎ ይጠራታል። ምንም እንኳ እሷ ድካም ላይ ብትሆንም የባሏ ድምፅ በሚያስደነግጥ ሁኔታ ስለጠራት ወደ ክፍሉ ፈጥና ትገባለች። ትራሱም ላይ የተበተነውን ጸጉር ስታይ በፍጥነት ሄዳ ልጇን አነሳቻት። ህፃኗን ስታስተውላት የኋላ አናቷ ላይ መላጣ ታያለች። ኦማርና ሰሚራ ለመረጋጋት እየሞከሩ ነበር፣ ነገር ግን ያዩት ነገር በጣም አስደንግጧቸዋል። በኋላም ይሄ የጸጉር መነቃቀል ምን እንደሆነ ለማወቅ ጉግል ያደርጋሉ። የኢንተርኔት ፍለጋቸውም የጸጉር መነቃቀል ገና የተወለዱ የአራስ ልጆች ላይ ብቻ እንደሚፈጠር ነገራቸው። የእነሱ ልጅ ደግሞ የ10 ወር ህፃን ናት። አሁንም ግን የጉግል ፍለጋቸውን ቀጠሩ። ለ10 ወር ህፃን የጸጉር መነቃቀል ምክንያት ሊሆኑ የሚችሉ ነገሮችን ሲያዩ የሚያገኟቸው መልሶች አስፈሪ ነበሩ። ከሆድ ትላትል እስከ ተለያዩ ኢንፌክሽኖች ከዛም አልፎ በዘር የተላለፈ ሊሆን እንደሚችል ነበር የነገራቸው። የእነሱን የህመም ምልክቶች በሙሉ የያዘ በሽታ አይነት ግን ጉግል ሊሰጣቸው አልቻለም። የተጠናወታቸው ምንም ይሁን ምን መደበኛ ህመም አልነበረም። እየሆነ ያለው ነገር በጣም እየረበሻቸው ሲመጣ ልጃቸውን ይዘው ወደ ሐኪም ለመሄድ ያስባሉ። በዚህ መሰረት ሰሚራ ለህፃናት ሐኪም ስትደውል ኦማር ደግሞ ራሱን ለጉዞ ዝግጁ ማድረግ ጀመረ። ከዛም ኦማር ሻወር ቤት ገብቶ መታጠብ ጀመረ። ራሱን በሻምፖ መታጠብ ሲጀምር ግን ጸጉሩ መነቃቀል ይጀምራል። ልጃቸው ላይ የተፈጠረው ነገር እሱም ሆነ ሚስቱ ላይ የተፈጠረ ካለው ነገር ጋር መመሳሰሉ ጭንቀት ፈጠረበት። በዚህ ሰዓት ነበር ከኦሃዮ ወደ ቤታቸው እንደተመለሱ ቤታቸውን አፍኖት የነበረውን ጠረን ያስታወሰው። ሰንደል አብርተው መስኮት ሲከፋፍቱ ጠፍቶ የነበረው ጠረን መስኮቱን ሲዘጉት ድጋሚ ተመልሶ እንደመጣ ድንገት አስታወሰ። ኦማር ምናልባት የዛን ምሽት ከሽታው በኋላ አፍንጫቸው ታፍኖ ማሽተት እንዳቆሙ ማሰብ ጀመረ። ምናልባት ከሆነ የጋዝ መስመር የሚነሳ ሽታ አሁንም ቤት ውስጥ ሊኖር እንደሚችል ጠረጠረ። ከመታጠቢያ ክፍልም እንደወጣ ስለ ጸጉሩና አፓርትመንት ውስጥ ሊኖር ስለሚችለው ጠረን ለሚስቱ ይነግራታል። ከዛም ወዲያውኑ ኦማር ለቤት አከራያቸው በመደወል ሁኔታውን ያብራራለታል። አከራዩም እነሱ ኦሃዮ በነበሩበት ሰዓት ማንም ወደ አፓርትመንቱ ለጥገና እንዳልገባ ይነግራቸዋል። አከራዩ አያይዞም ምናልባት የተበሳ የጋዝ መስመር ሊኖር ይችላል ወይም ደግሞ የአየር ማቀዝቀዣው ፈሳሽ ተደፍኖ ይሆናል። ያም ሆነ ይህ ባለሙያዎች አይተው ችግሩን እንዲፈቱ እናደርጋለን ይላቸውና ስልኩን ይዘጋል። በዛው ቀን ከሰዓታት በኋላ የጋዝ መስመር ባለሙያ ወደ ኦማርና ሰሚራ ቤት ይመጣል። ባለሙያው የጋዝ መስመሮቹን ደህንነት ካረጋገጠ በኋላ የሆነ የኬሚካል ሽታ እሱም እንደሚሸተው ነገር ግን የጋዝ ፍሳሽ እንዳልሆነ ነግሯቸው ተሰናብቷቸው ይሄዳል። ከጋዝ መስመር ባለሙያው በኋላ አከራያቸው የላኩት የጸረ ነፍሳት ባለሙያ ቤቱን ፈትሾ ምንም ነገር ባለማግኘቱ አከራዩ የውሃ ማሞቂያውን መስመር ደህንነት ለማስፈተሽ የቧንቧ ሰራተኛ ይልካሉ። ይሁን እንጂ አሁንም ምንም ችግር አልተገኘም። በመቀጠል የአየር ማቀዝቀዣ ባለሙያ መጥቶ ሁሉንም የማቀዝቀዣ መስመሮች ከመረመረ በኋላ ያገኘው ነገር ባለመኖሩ ተሰናብቷቸው ወጣ። ኦማር ሁሉንም የሚጠረጠሩ ቦታዎች ካስፈተሸ በኋላ ግራ ይገባዋል። ነገር ግን በመሃል የእሳት አደጋ መከላከያ ጋር መደወል እንደሚቀረው ያስታውሳል። ወደ እሳት አደጋ መከላከያ ደውሎ የመርዛማ ቁሶች መከላከያ ባለሙያዎች ወደ ቤቱ ይላካሉ። የአፓርትመንቱንም ሁሉንም ክፍሎች ፈተሹ። ምንም አይነት ጠረን የሚፈጥር ኬሚካልም ሆነ መገልገያ ቁስ ማግኘት አልቻሉም። የነ ኦማር አፓርትመንት ደህንነቱ የተጠበቀና ምንም እንከን የሌለበት ይመስላል። ኦማርና ቤተሰቡ ከኦሃዮ ከተመለሱ አሁን 2 ሳምንት ሆኗቸዋል። ህመማቸው አሁንም እንደጠና ነው። ባልና ሚስት ራስ ምታቱ ጠንቶባቸዋል። የራስ ጸጉራቸው እየሳሳ አቅማቸው እየደከመ ነው። የልጃቸው ሁኔታ ደግሞ የበለጠ አሳሳቢ ደረጃ ደርሷል። በተጨማሪ ሶስቱም በቀላሉ ትንፋሽ እያጠራቸው ነው። እዛው አፓርትመንት ውስጥ ትንሽ ከተንቀሳቀሱ በቀላሉ መተንፈስ ይከብዳቸዋል። አፓርትመንቱን ካስፈተሹ በኋላ ወደ ሕክምና ቦታ የሄዱት እነ ኦማር ከዶክተሮቹ ምንም የተለየ ነገር እንዳልተገኘባቸው በመስማታቸው ምን እንደሚያደርጉ ግራ ይገባቸዋል። በግልጽ ችግራቸው እየተባባሰ እንጂ እየቀለለ አይደለም። አማራጭ የሌለው ሁኔታ ውስጥ ገብተዋል። ኦማር አፓርትመንቱን ለቆ መውጣት አይችልም። ቤት ተቀምጦ ከነ ቤተሰቡ በረሃብ መሞትም አይፈልግም። ስለዚህ ቤተሰቡ መርዛማ በሆነ አካባቢ ታግተው ሊቆዩ ነው። ልክ ሰኔ 25 ከኦሃዮ ከተመለሱ 2 ሳምንት ከግማሽ እንደሆናቸው ኦማር ልክ ሲመለሱ ሸቷቸው ስለነበሩ የኬሚካል ጠረን የሆነ ግኝት ያጋጥመዋል። ኦማር አፓርትመንት ውስጥ ተቀምጦ ልክ መኝታ ክፍል ጋደም እንዳለችው ባለቤቱ ሁሉ በህመም
እየተሰቃየ ነው። ነገር ግን በመሃል ኦማር ድንገት ያሽታ ከረጅም ጊዜ በኋላ ድጋሚ ይሸተዋል። ይህንንም ወዲያውኑ ለአከራዩ ለማሳወቅ ካመነታ በኋላ ራሱ ለማጣራት ወስኖ ሽታው የመጣበት ወደ መሰለው አቅጣጫ መሄድ ጀመረ። እሱም ከሽታው ራሱን በመከላከል ፋንታ ትንፋሹን በደንብ እየሳበ የሽታውን ትክክለኛ መነሻ ለማወቅ ይጥር ጀመር። ትኩረቱን አፍንጫው ላይ አድርጎ ሽታውን እየተከተለ የማብሰያ ክፍሉን መተላለፊያ ጨርሶ የፊት ለፊት በሩ ጋር ይደርሳል። አሁን በድጋሚ በኃይል ሲያሸት ሽታው ከየትኛውም አካባቢ እዚህ ቦታ ላይ በኃይል ይሸት ነበር። ኦማር በድንጋጤ የበሩን እጀታ ይዞ በራፉን እስከ መጨረሻ ከፈተው። በልቡ ያን አስቀያሚ ጠረን ያለው ኬሚካል ሰማይ ላይ ዳመና ሰርቶ እንደሚያገኘውና እንደሚያርፍ ተስፋ አድርጎ ነበር። በሩን እንደከፈተው ግን ምንም የተለየ ነገር በአካባቢውም ሆነ ሰማይ ላይ አልነበረም። ኦማርም አካባቢውን ሲያሸት ያ መጥፎ ጠረን አልነበረም። የሽታው መጥፋት ግራ አጋባውና መስሎኝ ይሆናል ብሎ በሩን ዘግቶ ወደ ቤት ሊገባ ሲል ድንገት ወደ ዋናው በር ሲጠጋ ግን ያ መጥፎ ጠረን በድጋሚ ሸተው ጀመር። ያ የኬሚካል መጥፎ ጠረን ሽታ በሩ ላይ ነበር። ኦማርም ምን እንደሚፈልግ ባያውቅም በሩን እያሸተተና እየዳበሰ መፈተሽ ጀመረ። እየፈተሸ ሳለም የበሩ የታችኛው ጫፍ አካባቢ ሲደርስ የሆነ ነገር ተሰማው። ኦማርም በእጁ የነካውን ነገር ለማየት ዝቅ ብሎ መመልከት ጀመረ። ልክ ያየው ነገር ምን እንደሆነ ሲረዳ ለሚስቱ ለመንገር ወደ ቤቱ በሩጫ ተመለሰ። ባለቤቱ ጋር ከተነጋገሩበት በኋላ አንድ እቅድ አወጡ። የዛን ቀን ማታ ኡመር አፓርትመንታቸው ያለበት ሙሉ ህንፃ ጭር እስኪል ጠብቆ የቤቱን በራፍ ከፍቶ መተላለፊያ ጋር ወደሚገኘው ትልቅ አርቲፊሻል ተገርጋ ሲደርስ በውስጡ አንድ ነገር ይደብቃል። ከዛም በኋላ ወደ አፓርትመንቱ ተመልሶ በሩን ይዘጋዋል። ሰኔ 27 ላይ ማለትም ከ2 ቀን በኋላ ኦማርና ሰሚራ በጉጉት ሲጠብቁት የነበረው ሰዓት ይደርሳል። 11 ሰዓት ተኩል አካባቢ ላይ በድንገት የኬሚካሉ ጠረን አፓርትመንቱን ይሞላዋል። ልጃቸው ማልቀስ በኃይለኛው ማሳልና ማስመለስ ይጀምራታል። ሰሚራ ልጅቱን ስታባብል ኦማር ደግሞ የፊት ለፊቱን በር ከፍቶ ውጪውን ሳይ ማንም ሰው አልነበረም። ከዛም ወደ አርቲፊሻሉ ተክሎ ሄዶ ከ2 ቀናት በፊት ያስቀመጠውን ነገር አንስቶ በሩን ዘግቶ ወደ ቢሮ ይገባል። ኦማርም ከቢሮ ሲወጣ በድንጋጤ አመዱ ቡን ብሎ መናገር ተስኖት ነበር። የባሏን ሁኔታ ያየችውም ሰሚራ በድንጋጤ ምን ሆነሃል? ምን አይተህ ነው ብላ ትጠይቀዋለች። ኦማርም አሁኑኑ ከዛ ቤት መሄድ እንዳለባቸው ነግሯት 911 ስልክ ይደውሉና ያዩትን ነገር ይናገራሉ። የሆነው እንዲህ ነበር። ከ2 ቀን በፊት ሰኔ 25 ላይ ኦማር በሩ ስር ያገኘው ነገር ለየት ያለ ቀዳዳ ነበር። ይህም ቀዳዳ ከመተላለፊያ ወደ ቤቱ በቀጥታ የሚያሳይ ነበር። ይህንን ሲያዩ አንድ ነገር እየተካሄደ እንደሆነ የተረዱት ባልና ሚስትም አርቲፊሻሉ ተክል ውስጥ ካሜራ ደብቀው ያስቀምጣሉ። ከ2 ቀን በኋላ አመሻሽ ላይ 11 ሰዓት ተኩል አካባቢ ልጃቸው ህመም ሲጀማምራት ኡማር ያ የኬሚካል ድጋሚ ይሸተዋል። እሱም በፍጥነት ወጥቶ ካሜራውን አንስቶ ውስጡ ያለውን ምስል ይመለከታል። ኡማር በሰዓቱ ያየውን ነገር ማመን ተስኖት ነበር። ቪዲዮ ላይ በእለቱ የዛ የኬሚካል ጠረን ቤታቸውን ከማፈኑ በፊት አንድ ሰው በመተላለፊያው ጋር እየተራመደ ወደነ ኦማር ቤት ጋር ሲጠጋ ይታያል። ሰውየው በእጁ ሲሪንጅ የያዘ ሲሆን በሩ ጋር ሲደርስ በጉልበቱ ተንበርክኮ ሲሪንጁን በሩ ስር ባለው ቀዳዳ በኩል አስገብቶ ከረጨው በኋላ በመጣበት መንገድ ተመልሶ ይሄዳል። ኦማርና ሰሚራም ልጃቸውን ይዘው ወደ ሆስፒታሉ ከሄዱ በኋላ ፖሊሶች ባልና ሚስት ወደሚኖሩበት ህንፃ ይሄዳሉ። ነገር ግን የገቡት ወደነ ኦማርና ሰሚራ አፓርትመንት ሳይሆን ከስራቸው ወደሚገኘው አፓርትመንት ነበር። እዛ ቤት ውስጥ የሚኖረው ሰው የ36 ዓመቱ ዙሚንግ ሊ ባለትዳር የ2 ልጆች አባትና በደቡብ ፍሎሪዳ ዩኒቨርሲቲ ውስጥ የኬሚስትሪ ፒኤችዲውን በመማር ላይ ያለ ሰው ነበር። ኦማርና ሰሚራ ይህ ሰው መልካም ሰው መስሏቸው ነበር። ሰውየው ሲታይ በጣም የተረጋጋ ሰው ነው። ልጃቸው ከተወለደች በኋላም ስጦታ ሰጥቷቸው ነበር። እናም እነሱ መልካም ሰው እንደሆነ ነበር የሚያውቁት። ግን መልካም ሰው አልነበረም። ፖሊሶቹም ዙሚንግ በሩን ወዲያው እንደከፈተ በቁጥጥር ስር አዋሉት። የዙሚንግ መልካምነት የተለወጠው ህፃኗ ከተወለደች በኋላ ነበር። የህፃኗ ድምፅ እየረበሸው ማሰብ እየተሳነው ይመጣል። ቆይቶ ከህፃኗ ድምፅ በተጨማሪ ከዛ አፓርትመንት የሚመጣው እያንዳንዱ ድምፅ እየረበሸው ይመጣል። የሽንት ቤት ፍሳሽ ድምፅ፣ የእግር ኮቴ፣ ብቻ ሁሉም ነገር ይረብሸዋል። ከመረበሽም አልፎ መናደድ ይጀምራል። ከቤቱ ስለሚወጣው ድምፅ በተደጋጋሚ ለህንፃው ባለቤቶች ማህበር ቅሬታውን ያሰማ ሲሆን ይህም አልሆን ሲለው ለፖሊሶች ደውሎ አሳውቆም ነበር። ኦማርና ሰሚራም ቅሬታ እንደቀረበባቸው ሰምተው በተቻላቸው መጠን ድምፃቸውን ለመቀነስ ሞከሩ። ነገር ግን በሰዓቱ የዙሚንግ ቁጣ እየተባባሰ ነበር። ከዛም ዙሚንግ የኬሚስትሪ እውቀቱን በመጠቀም ሜታዶንና ሃይድሮኮዶን የሚባሉ መርዛማ ኬሚካሎችን ደባልቆ ሲሪንጅ ውስጥ ይከታቸውና በኦማርና ሰሚራ ቤት በር ቀዳዳዎች ስር መርጨት ይጀምራል። ዙሚንግ ይሄ ዝም ሊያሰኛቸው እንደሚችል እርግጠኛ ነበር።
ዙሚንግ እስከሚታሰረበት ጊዜ ድረስ ይህንን መርዛማ ኬሚካል አፓርትመንታቸው ውስጥ ለ1 ወር ያህል ሲረጭ ቆይቷል። ኦማር፣ ሰሚራና ህፃን ልጃቸው ሲታመሙ የነበረበት ምክንያት ይህ መርዛማ ኬሚካል ነበር። በጊዜው ነቅተው በድብቅ ካሜራ በማስቀመጥ ዙሚንግን ባይዙት ኖሮ በጊዜ ሂደት መርዙ ሊገላቸው ይችል ነበር። አሁንም ድረስ ፖሊሶች ጉዳዩን በመመርመር ላይ ያሉ ሲሆን ዙሚንግ ወደ ቻይና ዲፖርት ሲደረግ የክሱ ሂደት ተቋርጦ ነበር። ዙሚንግ በተከሰሰበት ወንጀል ያልተፈረደበት ሲሆን የክስ መዝገቡ አሁንም ድረስ እንደተከፈተ ነው። ነገር ግን ዙሚንግ እግሩ አሜሪካ መሬት ቢረግጥ ወዲያውኑ በቁጥጥር ስር ያውሉታል። ምን ማለት ነው? የጎረቤት ድምፅ ረበሸኝ ብሎ ጎረቤትን ዝም ለማሰኘት መርዝ መርጨት ማለት ከባድ ነው። ብቻ ውድ ተመልካቾቼ እናንተም ከእንደዚህ አይነት ጎረቤት ይሰውራችሁ ብያለሁ። ይህንንም ቪዲዮ እስካሁን ላይ ካላረጋችሁት ላይክ ማድረግ እንዳትረሱ። እዚህ ጋ ያለውም ገራሚ እውነተኛ ታሪክ ነው። ፕራንክ እሰራለሁ የምትሉ ሰዎች የፕራንክን ጣጣ ዓለምን ያነጋገረ ታሪክ ነው የመመልከት እንዳትረሱ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ እያልኩኝ ሁልጊዜ እንደምላችሁ ከወንጀል ራቁ።